ስለ እርግዝና ይጠይቆኝ ይቅርታ ይጠይቀኛል ብዬ ጠብቄ ነበር እና እሱ ግን ምንም ስለ እርግዝና ያላነሳም ይቅርታ እንኳን አልጠየቀኝም። ምናልባት ስለ እርግዝናሽ አላወቀ ይሆናል እኮ። በደንብ ነው የሚያውቀው በደንብ። እንዴ እና ቆይ ለምን አልጠየቀሽም? ልጁ የሆነ የተረገመ ነው። በቃ እንቆቅልሽ ይወዳል። ማለቴማ ግንኙነታችን ውስጥ የሆነ ጥያቄ መተው ይወዳል። እንደሱ ከሆነ ከባድ ነው። እኔ ደግሞ ይሄንን ነገሩን ነው በጣም የምወድለት። ሰላምዬ ምን እንደምልሽ አላውቅም። ወይ ቢሞት እኮ ላቀቅ ነበር። ወይ ሰላምዬ እንደው ምን ይሻልሻል? አንቺ ትስቂያለሽ፣ እኔ እንደዚህ ተጨንቄ እናለብሽ። ምን ላድርግ ሰላምዬ? የእውነት እኮ ነው የሚገርመኝ። አንቺ ቀልጅብኝ። ለማንኛውም ቁርስ ሳሎን ይዘሽልኝ ነይ። እሺ ሰላምዬ። ዛሬ ሳይለይልን ወዴት የሚሄድ የለም። ወይኔ መልካሙ፣ ቆይ አንተ ልጅ ምን አድርግ ነው የምትለኝ? እምነግርህ ነገር እንድታዳምጠኝ እፈልጋለሁ። አንተ ልጅ በእጄ መሞት ትፈልጋለህ እንዴ? ከሆነ ልትሞክረኝ ትችላለህ። ስማ፣ ማን ነው ግን ሄደ ሰበብ ፈልገው ያለ? ይኸውልህ አቶ መልካሙ፣ እኔ ለቀልድ የሚሆን ጊዜ የለኝም። የጠየቅኩህን ገንዘብ ታመጣለህ ወይስ አታመጣም? ባላመጣስ? የቤተሰቦችን ገንዘብ እኮ ነው እየጠየቅኩ ያለሁት። ቤተሰቦች ከየት አባታቸው ያመጡት ገንዘብ? ምንም የማላውቅ ነው እንደሚመስልህ? ምንም ወቅ እኔ ምን ያገባኛል? አሁን ከመንገድ ይውጣልኝ። ባልወጣስ? አሁን ከመንገድ ትለቃለህ አትለቅም? አልለቅም አልኩህ አይደል እንዴ? አትለቅም? አዎ። አባዬ እባክህ ተው፣ እባክህ አባዬ፣ እባክህን ስሞትልህ አባዬ እባክህ ተው። አንተ ደግሞ ሂድ እባክህን አባዬ። አባዬ እባክህ ተረጋጋ። አባዬ እባክህን፣ እባክህ ይሄን ነገር አውርደው። አባዬ እባክህ ተረጋጋ። አባዬ እባክህ በቃ ተው። አባዬ እባክህ ተው። አባዬ እባክህን ተረጋጋ። አንተ ከይሲ እንደምትደውል በጣም እርግጠኛ ነበርኩ። ሄሎ፣ እንዴት ነሽ ሰሊና? ደህና ነኝ። እኔ የምልሽ አቤት። ላገኝሽ ፈልጌ ነበረ። ለምን? እንቺ ደግሞ አሁን ለምን ይባላል? እና ታዲያ ምን እንደልጠብቀ ነበር? እሺ አሁን እንገናኛለን ወይስ አንገናኝም? አንገናኝም እኮ። ለምን? ስለማይመቸኝ። ኧረ ተይ ሰኒ፣ ተይ አትኩብኝ፣ ተይ። ኡፍ በቃ አይመቸኝም አልኩ እኮ። እሺ በቃ ሲመችሽ ደውልኝ፣ እንገናኛለን። እሺ እሺ። እኔ ፍቅር ቻው። ይህ ሰላቢ አሁን ቆይ ትንሽ ቢለምነኝ እንገናኝ ቢለኝ ምን ችግር አለበት? እግዚአብሔር ይመስገን። እንዴት ዋሉ ትዬ? እግዚአብሔር ይመስገን። መቅሰስ ላምጣለሁ? አይ ቅርብ፣ አሁን ቅርብ ሰዓት ነው የበላሁት። ልጆቹ የሉም እንዴ? ምናሴ አልመጣም። ሰላም ግን አለች። ጥሩ። እና ስራ ጨርሰሽ ነው? አዎ ጨርሻለሁ። ታዲያ ስራ ከጨረሽ ለምን በጊዜ ወደ ቤት አትሄጂም? ምናልባት የምትፈልጉት ነገር ካለ ብዬ እኮ ነው። ችግር የለውም ሀኒ፣ ምግቡ ከተሰራ እኮ ማቀራረቡ ቀላል ነው። እንዲሁም ዛሬ በጊዜ ሂጂና ከአባትሽ ጋር አሳልፊ። እሺ በጣም አመሰግናለሁ ትዬ። ኧረ ችግር የለውም ሀና፣ ረስቼው ሳልነግርሽ። እስኪ ተቀመጭ። ቆይ ካልጠየቀኝ እሺ አሁን ምን ፈልገህ ነው የመጣው? አባዬ አንተ አባዬ አትበለኝ። ምን ይመስላል ይሄ? እሺ ይቅርታ። አሁን ለምን እንደመጣ ተናገር። አባዬ እኔ ይችን ይወዳል መልካሙ። አንተ ልጅ አባዬ አትበለኝ ስላሰባም እንዴ? ወይኔ አባዬ በጣም ይቅርታ፣ ለምዶብኝ እኮ ነው። ጭራሽ ትደግምልኛለህ? ደገምኩት እንዴ? ምን ይመስላል ይሄ ጥላ ቢስ? አሁን ለምን እንደመጣ ተናገር። በጣም ችግር ላይ ነኝ። ምን ገጠመ እባክህ? እርዳታ ያስፈልገኛል። ምን ልርዳ? ገንዘብ እንድትሰጠኝ እፈልጋለሁ። ምን ያህል ገንዘብ ልስጥህ? የቻልከውን። ከቻልክ 300 400 ብትሰጠኝ ደስ ይለኛል። ኧረ እባክህ አያንስም? አይ 400 ሺህ በቂ ነው። ጭራሽ 400 ሺህ?
እኔ እኮ 400 ብር ያልክ መስሎኝ ነው። እባክህ አባዬ የዛሬን ብቻ ትቸገርልኝ። ትሰማኛለህ? ለመጨረሻ ጊዜ ነው የምነግርህ። ከዚህ በኋላ በአጋጣሚ እንኳን እዚህ አካባቢ ባገኝ አንቄ እገልሃለሁ። አሁን አንተ ስም መልካሙ መባል ነበረበት። ፋዘርዬ ቢያውቁ ኖሮ መልከ ጥፉ በስም ይደግፉ ነበር የሚሉት። ቀላሉ ምን መላቀቅ መስለዋል። እንዴት ነህ? ደንሽ ሰሊና አለሁ ደህና ነኝ። በጣም ይቅርታ ካላገኘሁሽ ብያቻ ኮልኩሽ አይደል? ችግር የለውም። በሰላም ነው የፈለከኝ? አዎ ስለናፈቅሽ ነው። የትም ጠፍተህ ከርመህ አሁን እንዴት ትዝ አልኩ? እሱ ልክ ነሽ። ጥፋቴን ያሸሸኝ ግን አልቻልኩም። አሁን ላገኝሽ ቀጠርኩሽ እና አሁን የመጣው ጥፋትን ረስተህ ነው? አይደለም ሰሊና፣ ከአቅሜ በላይ ናፍቆትሽ ስለበዛብኝ ነው። ጥሩ ቀለኛ ወጥቷል እባክህ። እየቀለድኩ አይደለም። ይልቅ የሆነ ቦታ ላይ ቁጭ ብለን ብናወራ ደስ ይለኝ ነበረ። ይቅርታ፣ አሁን እኔ ወደ ቤት መመለስ አለብኝ። ሰሊና እባክሽ እየቀለድኩኝ አይደለም። እኔም እየቀለድኩ አይደለም። ሲቀጥል ደግሞ ወደ ቤት ለመመለስ ለአንተ ግዴታ የሆነ ምክንያት ማቅረብ ያለብኝ ይመስለኛል። ሰሊና እኔ ቁጭ ብለን ብናወራ ደስ ይለኝ ነበር። ደግሞ አምሮብሻል። አመሰግናለሁ። ቀልደን ከጨረስክ ልሂድ። ቁጭ ብንልና ብናወራ በጣም ደስ ይለኝ ነበር። ለማንኛውም በቃ እንሄዳለሁ። በቃ? አዎ በቃ። ምን ነው? አይ ምንም። ቻው። እሺ ቻው። ከይሲ እንዴት ዋልሽ ሀና? እግዚአብሔር ይመስገን። እንዴት ዋሉ? ምን እያደረግሽ ነው? ምግብ ሰርቼ ጨርሼ እኮ እያጸዳዳሁኝ ነበር። ሀኒ አንዳንዴ እንኳን ብታርፊ ምን አለበት? አረ ችግር የለውም እትዬ፣ ስራው እኮ ምንም አያደክምም። እንዴት አያደክምም? እኛ ለመስራት ስለሚደክመን አይደል እንዴ ሰራተኛ የምንቀጥረው? እናንተ እኮ ስራ ስለምትውሉ ስለሚደክማችሁ ነው። እኔ ግን እዚህ ቁጭ ብዬ ነው የምውለው። እንደው ምን አይነት ልጅ ነሽ ግን ሀኒ? ምን ነው እትዬ? እንደው ግን ሀኒ ምን አይነት ስርዓት ያለው ቤተሰብ ነው ያሳደገሽ? ማለት እትዬ? ቆይ ጉድለትሽ ምኑ ላይ ነው? እንዴት እትዬ? ሰው አይደለው? ጉድለትማ እንዴት ይጠፋብኛል? እስከ ዛሬ አንድም ነገር አይቼብሽ አላውቅም። ከመልክ መልክ፣ ከጸባይ ጸባይ፣ ሁሉንም ነገር አሟልተው ይሰጥሽ። ወላጆችሽ ግን ምን ያህል ይታደሉ ናቸው። ኧረ እትዬ እኔ እርስዎ እንዳሉኝ አይነት አይደለሁም። አይ